ምን ተሻለው ልጄ? ግራ የገባህ ትመስላለህ። እየጨለመም ስለሆነ እናና ቤት አድረህ ጠዋት ትወጣለህ። ልጄ እስኪ እቺን ጠጣ። መቸገር አልነበረብዎትም፣ ግን በጣም ነው የማመሰግነው። ከጨረስክ ደግምልሃለሁ። ይቅርታ ግን እዚህ አካባቢ በምንድን ነው የምትኖሩት? ማለት የምትተዳደሩት? አይ ልጄ፣ አሁን የምትጠጣው ወተት አንዲት ላም እቺ ላም ማለት የኛ መተዳደራችን ናት። የእሷን ወተት እየሸጥን ነው የምንተዳደረው ልጄ። ጋሺዬ እንግዲህ እንዳከበራችሁ ፈጣሪ አክብራችሁ። የእውነት ደግ ሰው ናችሁ። በጣም ነው በሰላም አሚና ይሁንስ። ይቅርታ አባ፣ እዛ ቤት የሚኖሩትን ሰዎች መርዳት ፈልጌ ነበርና በምን ልርዳቸው የሚለውን ነገር እስቲ ትንሽ እንዲያግዙ። አንዲት ላም ያላቸውን ቤተሰብ ነው የምትለኝ? አዎ እነሱ። ጥሩ። የእውነት እነሱን መርዳት ከፈለክ ላሚቷን ሄደህ ትገዛታለህ። ምን ጋሽ ሆኗል? አንድ ላም ብቻ እኮ ነው ያላቸው። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። ስለዚህም የእውነት መርዳት ከፈለክ በልሂድ። እንዴ ልጄ፣ እኔ ሰው አይጠፋኝም። የሆነ ጊዜ ቤት አድራሃል። አዎ አስተውሶኛል። በጣም ነው ደስ የሚለው። እንደማያውቅ ሆነ ደግሞ ስራም አግኝተዋል። አዎ የኔ ነው እንዴ። አንተ ከሄድክ በኋላ እኮ ላሚቷ ሞተች። ምን በላውን ነገር አጣን። በቃ ልጄ እና መሞካከር ጀመርን ከልጄ ጋር ከትንሽ ተነስተን እዚህ ቦታ ደረሰን እላለሁ። እውነት ነው እልሃለሁ። ላሚቷ መሞቷ በጣም ነው የጠቀመን፣ እንድንሰራ ነው ያደረገን። ያቺ ላም የምቾት ቀጠናቸው ናት። እሱን ካጡ በምንድን ነው የሚኖሩት? ግን እንዲኖሩ ብቻ፣ እውነተኛ ኑሮ እንዲኖሩ አይደለም። አባዬ ተመልከት፣ ዛፎች ወደ ኋላ እየሄዱ ነው። አባዬ ተመልከት፣ ጉሞቹ እኮ እየተከተሉ ነው። አሁን ግን ይሄ ልጅ እድሜው ፈቅዶለት ነው እንደዚህ ሕፃን ለመሆን? አባዬ ተመልከት፣ ሰዎቹ ወደ ኋላ እኮ ነው እየሄዱ ያሉት። ጋሼ ይቅርታ አድርጉልኝና ለምንድን ነው ወደ ቆንጆ ዶክተር ማትወስዱት? ምናልባትም እሱ ያለችው ትክክል ሊሆን ይችላል። የተሻለ ሆስፒታል ብትወስዱት ጥሩ ነው። እኛም ከሆስፒታል መምጣታችን ነው። ልጄ ከተወለደ እስካሁን ድረስ አይነ ስውር ነበር። ለመጀመሪያ ጊዜ ነው ዓለምን እያያት ያለው። የመጽሐፉ ሽፋን የሚናገረው ከታሪኩ ውስጥ ጥቂቱን ብቻ ነው። ወንድሜ ወረፋ አለብህ እንዴ? ፀጉሬን መቆረጥ ፈልጌ ነበር። ስንት ሰዓት ልጠብቅ? ሰዎች አሉብኝ። ዝም ብለሽ 1-2 ሰዓት ቆይና ተመለሽ። ወንድሜ ዛሬ ስንት ሰዓት ይፈጅብሃል? 2 ሰዓት አለብኝ። 1 ሰዓት ብቻ ቆይና ተመለሽ። ይሄ ሰውዬ ግን ሁልጊዜ ሰዓት ጠይቆ ይሄዳል። ተቆርጦ ግን አያውቅም። እኔም ሲቆረጥ አይቼው አላውቅም። ሰዓት ይጠይቃል፣ ይሄዳል። አንድ ነገር ተባበረኝ። ይሄ ሰውዬ ከዚህ እንደወጣ የት እንደሚሄድ አይተነገረኝ። እሺ አየኸው፣ ከዚህ እንደወጣ ወዴት ነው የሚሄደው? የአንተ ቤት። ማዬ የሆኑ ሰዎች በር ላይ ቆመዋል። ይቅርታ አላወኳችሁ። እዚህ ጋር ምን ትሰራላችሁ? 2 ቀን ሙሉ ምግብ አልበላንም፣ እርቦናል። እንዴ ግቡ፣ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ። ግን ባለቤትሽ ቤት ውስጥ አለ? አይ የለም፣ እሱ ሳይኖር አንገባም።
እስከሚመጣ እንጠብቀዋለን። ውዴ 3 ሰዎች ውጭ ላይ ቆመዋሉና እንደራባቸውም ነግረውኛል። ባልሽ ካልመጣ ግን አልገባም አሉ። እኔም መጠበቅ ለምን አስፈለገው? አስገቢያቸውና መብላት ይችላሉ። አሁን ባለቤቴ ስለመጣ መግባት ትችላላችሁ። 3ታችንን መግባት አንችልም። ከ3ታችን አንዳችን ብቻ ነው መግባት የሚችለው። እኔ ፍቅር ነኝ። እኔ ስኬት ነኝ። እኔ ሀብት ነኝ። ቤታችሁ ከገባው ምንም ችግር አያጋጥማችሁ። አሁን ሂጂና ለባልሽ የትኛው እንደሚያስፈልገው ጠይቂው። ከዛ አንዳችን እንገባለን። ውዴ አንደኛው ሀብት ነው፣ አንደኛው ፍቅር ነው፣ አንደኛው ደግሞ ስኬት ነው። ከ3ቱ ደግሞ አንዱ ብቻ ነው መግባት የሚችለው እና ስኬትን አስገቢዋ። ለዚህ ቤት የሚያስፈልገው ስኬት ነው። እንዴ ለምን ሀብት ይግባ እንጂ የተሻለ ኑሮ ከድህነትም እንወጣለን። አይ እማዬ ፍቅርን ጋብዘው፣ ፍቅርን መጥቶ ይብላ። ከእናንተ መሀል ውስጥ ፍቅር ማን ነው? እኔ ነኝ። አንተ መግባት ትችላለህ። እኔ ፍቅርን ብቻ ነበር የጋበዝኩት። እንዴት 3ታችሁ ልትገቡ ቻላችሁ? ፍቅር ካለ ገንዘብና ስኬት ከኋላ የሚከተሉ ነገሮች ናቸው። ደህና አደሩ። ይመስገን ነው። ደህና አደርሽ? የዳቦ መጋገሪያውን ማሽን ሳያጠፉት ለምንድን ነው የሚወጡት? የሚሰማኝ ሰው አለ? እንዴት ግን ህይወቴን ልታተርፈው ቻልከው? ማለቴ እዛ ውስጥ እንደሆንኩ እንዴት አወቅ? ለ30 ዓመታት እዛ ዳቦ መጋገሪያ በጥበቃነት ሰርቻለሁ። በቀን ውስጥ ከ100 ሰዎች በላይ ይገባሉ ይወጣሉ። ነገር ግን አንቺ ብቻ ነበርሽ ጠዋት እንዴት አደርክ ማታ ደህና አደር ብለሽ የምትወጪው። ግን ማታ ደህና አደር ስላላልሽኝ የሆነ ነገር እንደተፈጠረ ተሰማኝ። ነገር ግን ሰዓቱም ሄዷል። ሁሉም ሰራተኞች ወጥተዋል። እየተጠራጠርኩኝ ወደ ውስጥ ገባው። ሳይሽ ወድቀሽ ነበር። በፍጥነት የአንጎ አፕሊኬሽንን በመጠቀም ደውዬላቸው ወደ ሆስፒታል አመጣንሽ። ልጄ ደወለ፣ አንሽለት። የኔ ልጅ እማዬ እንኳን ደስ አለሽ፣ ጦርነቱ አብቅቷል። አሁን ወደ ቤት መመለስ እችላለሁ። ይመስገን ነው። እና መቼ ነው የምትመጣው? ነገ በጠዋቱ እንመጣለን። አንድ ወታደር አለ፣ እሱን ይዤ ነው መጣው። አንድ እግሩንና 2 አይኖቹን አጥቷል። እንደ ቤተሰብ ብንንከባከቡ በጣም ደስ ይለኛል። በጭራሽ እንዳታመጣው። ምንም ችግር እዚህ ቤት ውስጥ አንፈልግም። እንደዚህ አይነት ተራ ነገር ተውና አንተ ብቻ ነህ። እሺ እመጣለሁ ካለን እኮ ሳምንት አለፈው። መሄድ ሳይኖርብኝ አይቀርም። እኔማ አብሬህ ነው የምሄደው። ሰላም። ወታደር ካያ ማግኘት ይችላለሁ? ልጃችን ነው ይመስለኛል። እታች ያለው ቤት ውስጥ ከዩኒ ሽማግሌ ጋር ነው የሚኖረው። እናመሰግናለን። ይሄኛው ቤት ሳይሆን አይቀርም። ልጄ እማዬ፣ እኔ ያልኩሽ ወታደር ነኝ እማዬ። ቤታችን ውስጥ ምንም ችግር ማምጣት አልፈለግኩም። የኔ ልጅ አሁን ትልቅ ሰው ሆነሃል። ማለት የማግባት እቅድ የለም? ማሰብ ከጀመርኩማ እኮ ቆይቻለሁ። ነገር ግን ሁሉም አስመሳይ ሆኑ። ግን አንድ ቆንጆ ልጅ ያለች፣ ቆይ ላሳየህ። ተመልከት። አሁን እቺ ልጅ ቆንጆ ናት። በቃ ወድጃታለሁ። የኔ ልጅ በመጀመሪያ በአይኖች የምታያቸው ነገሮች ላይ ትኩረት አትስጥ።
ቆንጆ ፊት አትመልከት። አንድ ቀን ያ ፊት መጨማደዱ አይቀርም። ማራኪ ሰውነቶችን አትመኝ። ፈጣሪ ጊዜ ጠብቆ ያን ሰውነት ይቀይረዋል። ጸጉሮቿን አይተህ በፍቅር እንዳትወድቅ። ጊዜ ጠብቆ ወደ ነጭነቱ መቀየሩ አይቀርም። እና ታዲያ ከነዚህ ውጭ ምርጥ ሴት የምትባለው የትኛዋ ናት? ታማኝ ሴት። ውበት በጊዜ ሂደት እየደበዘዘ ይሄዳል። ነገር ግን ፍቅርና ታማኝነት በጊዜ ሂደት እየጠነከረ ይመጣል። ታማኝ ሴት መውደድ ብቻ ሳይሆን ራሷን ላንተ መስዋዕት ታደርጋለች። አንድ ብርጭቆ አምጪልኝ እስቲ። አባዬ ጥያቄ ልጠይቅህ? ጠይቀኝ። ምንድን ነው? ስራ ስትሰራ በሰዓት እስከ ስንት ብር ትሰራለህ? ይህ አንተ ስራ አይደለም አይደል? ለምንድን ነው እንደዚህ አይነት ጥያቄ የምጠይቀው? ይቅርታ አባዬ፣ ማወቅ ፈልጌ ስለነበር ነው። ግዴታ ማወቅ ከፈለክ በሰዓት 400 ብር እሰራለሁ። እሺ 200 ብር ታበድረኛለህ? ይህ ሁሉ ጥያቄ ጠየቀው ብስኩት የምትገዛበት ወይ የምታጠፋውን ብር ለመጠየቅ ነው? ሂድና ገብተተኛ። ይሄ ልጅ ምንም ገንዘብ ጠይቆኝ አያውቅም። ዛሬ ግን ለምን? ያዝ የጠየቀውን ብር። አመሰግናለሁ አባዬ። ብር እያለህ ነው ተጨማሪ ጠይቀኝ? በቂ ብር ስላልነበረኝ ነው። አሁን ግን አለኝ አባዬ። አሁን 100 ብር አለኝ። ከአንተ 1 ሰዓት እንግዛና እባክህ ነገ በጊዜ መጥተህ ከማዬ ጋር አብረን አንድ ላይ ሆነን እራት እንብላ። እባክህ አባዬ። እማዬ ንገሪው። እንዴት በረሃብ እየተሰቃዩ እንደሆነ ተመልከት። ከ300 ሰዎች በላይ በሕፃስ ከተማ ውስጥ በረሃብና በሕክምና ጉድለት እየሞቱ ፈጣሪ ግን እያየ እንዴት ዝም ይላል? ያቺ በረሃብ የተጎሳቆለችው እናት ትታያለች። ሄደህ እንድታግዛት ትፈልጋለሁ። አንተ ፈጣሪ ነህ። ለምንድን ነው ሁሉንም ሄደህ በቀጥታ ማትረዳቸው? ችግር የለውም። የሰሊጥ ዳቦ ትፈልጋለህ? አዎ በጣም አምሮኝ ነበር። ወሰደው። እጆቼ የታሉ? አሁንም ቢሆን እኮ ዳቦውን መብላት ትችላለህ። እጆቼ ሳይኖሩ እንዴት ነው የምበላው? ቀጥታ በአፍህ መብላት አትችልም? አየህ፣ አፍ ቢኖርህም እንኳን ለመመገብ እጆች ያስፈልጉሃል። ልክ እንደዛው እኔ ፈጣሪ በሆንም እነሱ እንደምትመግባቸው ፈልጋለሁ። ተስፋ አደርጋለሁ እንደምትደርሱላቸው። አዎ እንደ ማንኛውም ሚስት ነው የምጠይቀው። በቃሽ። እንድናወራ ፈልጌ ነበር። እንችላለን። ምንድን ነው? ድሮ ቢሆን የምፈልገውን ነገር ሳትጠይቀኝ ነበር የምታመጣልኝ። ከቀን ወደ ቀን ትሻሻላለህ ብዬ እየጠበቅኩ ነው። አንተ ግን አሁንም ያው ነህ። አሁን ጓደኞቹ የሚይዙትን ስልክ ተመልከት፣ አይፎን 17። የእኔ ስልክስ? ትንሽ ታገሽኝ፣ የምትፈልጊው ነገር ሁሉ አሟላልሻለሁ አላልኩኝም? ትንሽ ታገሽኝ። በአንተ ቃል ብቻ እኮ ይኸው ሀብታም ሆንኩኝ። ቃል ብቻ? ወይስ ገንዘብህ ሌላ የምታጠፋበት መንገድ አለ? ምንም ጥያቄ የለውም። ፍላጎትሽን የማያሟላልሽ ከሆነ እስከ መች እንደዚህ ተቀጥያለሽ? በቃ ፍቺው። ፍቺ? ጓደኛዬ፣ አንቺ ቆንጂዬ ወጣት ሴት ነሽ። ማንንም ወንድ አንበርክከሽ መምጣት ትችያለሽ። ጊዜሽን አታባክኝ። መጥቻለሁ። ከዚህ በኋላ አብቅቷል። ፍቺ እፈልጋለሁ። የዚህ ልጅ ማንነቱ፣ አቋሙ፣ ግርማ ሞገሱ እንዴት አባቱ ደስ እንደሚለኝ። ኧረ እሱም ባረገኝ።
ለምን የሱ ማንነት ትፈልጋለህ? በራስ ማንነት እኮ ማድረግ ትችላለህ። ምንድን ነው የምትለው? የተሰጠንን ብናቅማ የጎደለን የለም። ምንድን ነው የምታወራው? ኧረ እነዚህ ድመቶች መግቢያ መውጫ እኮ ነው ያሳጡኝ። ባልጠፋ ፍጥሮ አይጥ አድርገህ ትፈጥረኛለህ። እሺ ወደ ድመት እንኳን ቀይረኝ። አሁን ትልቅ ኃይል አለኝ። በሰላም ገብቼ መውጣት እችላለሁ። ኧረ በለው። እነዚህ ውሾች እያሉ እንዴት በሰላም መኖር ይቻላል? ውሻ አድርገህ ፍጠረኝ። ከዚህ በኋላ እንኳን አንዳችም አካል አይነካኝ። ኧረ ጉዴ! የጫካው ንጉሥ እያለ ነው ብቻ መሆን የተመኘሁት። የጫካው ንጉሥ አድርገኝ። አሁን የጫካው ንጉሥ ሆኛለሁ። ከኔ በላይ ማን? ምንድን ነው? ፀሐይ ከጫካው ንጉሥ በላይ ኃይል አላት ማለት ነው። እንግዲያውስ ወደ ፀሐይ ቀይረኝ። አሁን ትልቅ ፓወር ያለኝ ማንም ቢሆን ከፊት ለፊት ዞር በል። አንተ ከፀሐይም በላይ ነህ። ጻረ ደመና መሆን ነው የምፈልገው። አሁንም ተሳክቷል። ከዚህ በኋላ ትልቅ ፓወር ያለ። ስለዚህ ንፋስ ከሁሉም በላይ ኃይል አለው ማለት ነው። ንፋስ መሆን የምፈልገው። አውሎ ንፋስም ሲሆን ከትልቅ ተራራ ጋር ሄዶ ይጋጫል። እሺ በቃ ተራራ አድርገህ ፍጠረኝ። አሁን ፍላጎቴ ተሟልቷል። ሰውዬ እየጎዳኸኝ እኮ። ያ ማለት ከተራራ በላይ ወንድ ልጅ ኃይል አለው ማለት ነው። ወንድ ልጅ መሆን ነው የምፈልገው። በመጨረሻም ተገላገል። ሰማኛለህ? እኔም በመንካት ምን ያህል ችግር እንደሚደርስብህ ታውቃለህ አይደል? ስርዓትን ያዝ። ሴት ልጅ ወደ እሷ ቀይረኝ። አሁን ከኔ በላይ እስቲ ኃይል አለው ማን አለ? አይጣት ገፍተረኝ። የተሰጠኝ ባውቅማ የጎደለኝ የለም። በአንድ ገጠራማ ስፍራ አንድ ጠንካራ ፈረስ ሳይሰለች ቀኑን ሙሉ ስራ ይሰራ ነበር። ዛሬ በጣም ነው የሰራሁት። ምናልባት ነገ እረፍት ማድረግ ሳይኖርብኝ አይቀርም። ለምንድን ነው እንደዚህ ደከመ ጀግናው? ትንሽ እረፍት ስለሚያስፈልገኝ ነገ አለቃን የተወሰነች ስራ እንደሚሰጠኝ ብቻ ጠይቀዋለሁ። ዛሬ ሰማሁትን ብነግርህ አታምነኝም። ምንድን ነው? ፈረስ እዚህ መኖር ፍላጎት የለውም። አለቃ እንደማይፈልገውና ነገ እቅድ አውጥቶ ሌላ ቦታ እንደሚልከው ነገረኝ። ምን? ዜናውን ሰምተሻል? ኧረ እኔ ምንም ነገር አልሰማሁም። ፈረስ ከዚህ ከተማ ሊጠፋ ነው። ምክንያቱም አለቃ ምግብ የሚባል ነገር እየሰጠው አይደለም። ያለ እረፍት እንደሚሰራና እንደሚያሰቃየው ነገረኝ። ምን ትይዋለሽ? መጣሁ። ምን ሆነሻል? ፈረስ የመጥፋት እቅድ እየጠነሰሰ ነው። አለቃ በራብና በጥማት ሊገለው ስለሆነ ነገ በጠዋቱ ሊጠፋ ነው። መች ጨረስኩኝ ነው? አለቃ ይህንን አታምንም? ምንድን ነው? ፈረስ አለቃው ቀን በቀን እንደሚደበድበውና ለሁሉም ነገ ጠዋት እንደሚጠፋ ተናግሯል። ምን? እኔም ሲነገረኝ እንደዚህ ነው የደነገጥኩት። ጋሼ ግባ። ምንድን ነው በዚህ ሌሊት አሯርጦ ያመጣ? ጋሼ ያንተው ፈረስ ሊሸጥ እቅድ አውጥቶላል። ነገ በጠዋቱ ሁሉንም እንስሳት ይዞ ከዚህ ስፍራ ለመጥፋት እቅድ አውጥቶላል። ፈረስ ለጓደኞቹ ያጋራው ስለ ነገ ትንሽ ረፍት ነበር። ይህ የሚያሳየው የሰው ልጆችን መራር እውነታ ነው። ሰዎች እናንተ ፊት ለፊት ሊያስመስሉ ይችላሉ፣ ነገር ግን ከእናንተ ጀርባ መቃብርም እየቆፈሩላችሁ ሊሆን ይችላል።